አብርሃም የእውነቴን ነው የምላችሁ ለቤቱ ወንድ የሆነ ሰው ነው። የምሬ ነው የምላችሁ። አንቺ ምናልባት ማምሻ መተሽ ያው የተዘጋጀውን ነገር አብረሽ እንድታገኝ ትችያለሽ እንጂ ያልተቀረጸ በጣም ብዙ ነገር አለ። ያ ነገር ደግሞ ምንድነው? ከዘይቱ ብትሉ ከበርበሬው፣ ከሚጥሚጣው፣ ከኮረሪማው፣ ከቀንዶ በርበሬ ምንም የሚቀረው ነገር የለም። ሄርሚ ምን ያስፈልጋል? እንዲህ አይቻለው ልግዛልሽ በቃ እንደዚህ የሚል ጀግና ወንድ ነው እና ያንንም ደግሞ እሱ የለፋበትን ያሰበበትን አሪፍ ዶሮ ለባሌ እማቀርብለት ይሆናል ማለት ነው አይደል እንዴ? ቅራለ እንዴ? እኔ የምለው እኔ ለባሌ ብቻ ስል በጣም ቅር እያላት ነው። አቤልም ይበላል፣ አቤል ወንድማችንም ይበላል አይደል እንዴ? በጣም እየረሳሽ ነው ይመስለኛል። አትምጣ ነው። አንቺ ደግሞ አቤልም ብቻ ነው እያሰብሽ ያለሽው፣ አብርሃምን እየረሳሽ። አንድ ላይ ብትጠራቸው እኮ እኔም ደስ ይለኛል። እኔ እኮ አንድ ላይ ማጠርቻቸዋለሁ፣ ግን አንቺ እየጠራሽ ውድ ቤተሰቦቼ እንግዲህ ውሽሚት አንዳንዴ ባለሙያ ነሽ ይሉኛል፣ ጥሩ ልጅ ነሽ ይሉኛል፣ በጣም ጎበዝ ነሽ ይሉኛል ብላ በራሷ እጅ ገመናዋን አወጣች ማለት ነው። እንግዲህ የአመት ባለታ ማለት ነው ሁሉ ነገር የገዛው አብርሽ ነው ማለት ነው። ከበርበሬው ሳይቀር ከዘይቱ ሳይቀር እኔ ሴት አዳሪና ውሽሚ ስለሆንኩ ምንም ነገር መስራት ስለማልችል አብርሽ እየጠየቀ እየደወለ ምን ላምጣልሽ፣ ምን ያስፈልግሻል እያለ ነው ያመጣልኝ አላለችም። ተዋረጂ ማለት ነው። ሲቀጥል ሴት አዳሪ ሴት ማለት ነው ለቤት እኮ አይሆንም ማለት ነው። ገባሽ አይደለም? አንቺ ልሰሪ ማለት ነው። አንቺ ባለጌ፣ አንቺ ሰገጤ ማለት ነው። ከሩታ ቤት ወስደሽ ምግብ ቤትሽ 2 ፍሬ ያስቀምጠሽ ደግሞ ማንን ለመፎገር ነው ማለት ነው? እንዴት አንቺ የቤት ስራ ትሰሪያለሽ? አንቺ ማለት እኮ ሴት አዳሪ ነሽ። እስቲ ውድ ቤተሰቦች ማለት ነው እናንተ ራሱ ተመልከቱ ማለት ነው። ሴት ማለት ልክ እንደ ሩታ አይነት ነው። አየሽ፣ የቤት ባለቤት፣ የቤት ንግስት፣ የቤት ወርቅ ባለሙያ የታወቀላት ማለት ነው። ማሻላ የሩታ የቤት ጠረጴዛ ራሱ ሲያምር ማለት ነው። ምግቡ ራሱ እንዴት እንደሚያምር ማለት ነው። እውነት አንቺ ባለሙያ ከሆንሽ ማለት ነው፣ አንቺ ከሰራሽ ማለት ነው ልክ እንደ ሩታ ለምን አላቀረብሽም? አንድ ክዳን ሳይን የሚታይ ነገር የለም አይደለም? ወጡ ማለት ነው ሊታይ በአይን ራሱ አይገባም ማለት ነው። እውነት ወጡ የት እንዳለ ራሱ እኮ አይታይም። እስቲ እዩት፣ የሩታ ምግብና የውሽሚት ምግብ ማለት ነው። ሲቀጥል ከውሽሚ ቤት ነው የወሰድሽው ለቪዲዮ አውቀሽ እንጂ አንቺ መስራት እኮ አትችይም። ምክንያቱም አንድ ቢልዲንግ ስላላችሁ ለምነሻት ነው ባክሽ ውርደቴን ውድቀቴን ሸፍኝልኝ ሩታ ሀብቴ ትንሽ ምግብ ስጭኝ ብለሽ ለምነሽ ነው የወሰድሽው እንጂ ባለሙያ ሴት እንደዚህ አይደለችም ማለት ነው። ገባሽ? ባለሙያማ ሴት ምን ልበላችሁ፣ በእኛ ሀገር ምን አለ፣ በተለይ አይብ የምሰሩ ከሆነ ክትፎ የምሰሩ ከሆነ ሁሉም በጣባት ምናምን በክዳን ሳሂን በየአይነቱ ዶሮውን ምኑን ቀረብ አድርጋችሁ ለባላችሁ ፏ ነው የምታደርጉት ማለት ነው። ደግሞ ባሌ ያላለችም እንዴ ስረሳው ማለት ነው። ለካ ሳናቅም ባልሽ ሆነዋል እንዴ አብርሽ ማለት ነው። አንድ ቀን እንኳን እወድሻለሁ አፈቅርሻለሁ ብሎ አንድ ቀይ አበባ እንደ ፍቅረኛ ሳይሰጥሽም እንዴት ባል ሆናችሁ? ባልና ሚስት ሆናችሁ ጥሩ ነው ያርግላችሁ ማለት ነው። ግን የገረመችኝ ማለት ነው እኔ ሰርቼ እንደዚህ ብዬ ምናምን እውነት ቪዲዮ ለመስራት ራሱ እያስቃል ማለት ነው። ሲቀጥል ማለት ነው ያቺ አክስቷ ተብዬው ማለት ነው ምን ነው አቤላን አፈቀርሽው እንዴ? አንቺ ሼም ነው ነውር ነው። እናንተ ቤተሰብ የላችሁም እንዴ? አግብታችሁ ሄርሜላ ማግብታ 2 ወልዳ አስቀምጣ እዚህ ለዶላር ትሸቅላለች። አንቺም ደግሞ አሁን በቅርቡ ይከፈትልሻል ከአቤላ ጋር የለመዳችሁ በዝሙት ትሰራላችሁ። ቱ አላህ ይቅር ይበለን እንደው ማለት ነው። እውነት በጣም ታስጠላላችሁ። በተለይ እቺ አክስት ተብዬዋ እንኳን ትዳር ውስጥ ገብተሻል። እቺ ሴት አዳሪ አክስትሽ ልጅ ብትመልሽ ምን አለ ብትመልሻት እንኳን ማለት ነው። ሴታ ሴት ስታስጠሉ እንደው ማለት ነው። እውነት የሴትን እንትን አታሰድቡ ማለት ነው። በራስሽ ጊዜ ገመናሽን ታወጫለሽ። ኮረሪማ እንደገዛልሽ አንቺ ሴት አይደለሽም እንዴ? ይደሽ አትገዢም እንዴ? ወንድ እኮ እንደዚህ ነገር እኮ አያወራም ማለት ነው። አንቺ ወደዳለው ደነቃለው ብለሽ ነው እናውቃለን። ከሩታ ቤት ተበድረሽ እንደሰሽ ማለት ነው። ደግሞ ምግቡ ራሱ የት እንዳለ እኮ አይታወቅም። በዚሁ አጋጣሚ ማለት ነው ኦዲየንሶቿ ጠረጴዛ ገዝተውላታል። ቤተሰብ ልል አልፍ መብሩክ ማለት ነው። እንኳን ደስ አለሽ ማለት ነው። እና እኛ ጮኸን አፋችንን ውሃ አቶ ማለት ነው ጠረጴዛ ስለተገዛልሽ መብሩክ ብለናል ማለት ነው።
ነገር ግን በሩታ ሀብት ቤት ምግብ ወስደሽ ነው ያቀረብሽው እንጂ አንቺ አይደለሽም የሰራሽው። ሩታ ሀብቴ ደግሞ ለባሏ እንደዚህ አታስቸግርም። ወንድ ጀግና ወንድ ትላለች ደግሞ ሴታ ሴት ወንድ የሴትን እቃ የሚገዛ ማለት ነው። የሴትን ኮረሪማ፣ በርበሬ፣ ዘይት የሚገዛ ወንድ ደግሞ ጀግና ነው እንዴ? ይሄ እኮ ሴታ ሴት ወንድ ነው። ገባሽ?